በሸዋ ከሁለቱ ኮሮች የተወጣጡ ጥቂት ሻለቆች እጅን ባፍ የሚያስጭን ጀብዱ ፈጸሙ። ራሱን ጥምር ጦር ነኝ ብሎ የሚጠራው ቀይ ቦኔት ለባሹ የሀገር መከላከያ ኮማንዶ የአማራ አድማ ብተናና የአማራ ሚሊሻ እንደ ቅጠር እየረገፈ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ማለዳ 11 ሰዓት ጀምሮ ከሁለቱ ኮሮች በተወጣጡ ጥቂት ሻለቃዎች በደብረ ብርሃን ከተማ ዙሪያ ያካሄደ ባለው ጠንካራ የቅንጅት ኦፕሬሽን ያገዛዙ ሪፐብሊካን ጋርዶችን ጨምሮን በርካታ አየር ወለድ ኮማንዶ አባላት የአማራ አድማ ብተናና የአማራ ሚሊሻ አባላት ተደምስሰዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 33ኛ ዋሲል ክፍለ ጦርና 71ኛ ሳጅን አባናደው ክፍለ ጦር በጋራ በመሆን በዘመቻ አንሻ ሰይድ ባደረጉት የምሽት ኦፕሬሽን በብልጽግና ወንበር አስጠባቂ ሰራዊት ላይ በልጓማ ከተማና በደገር ከተማ ዙሪያ እርምጃ ወስደዋል። ግንቦት 22 2018 ዓ.ም በደገር ከተማ ዙሪያ ላይ በመካናይዝድ የታገዘ ማለትም በሞርተር 82 በሞርተር 120 እና በዙ 23 እየደበደበ የተሰማራው የጥቁር ናዚው አስመሳዩና ከሃዲው አብይ አህመድ የብልጽግና ወንበር አስጠባቂ ሰራዊት ላይ ጀግናው የአማራ የቁርጥ ቀን ልጅ ወዳለበት አካባቢ ለመንቀሳቀስ ሙከራ ቢያደርግም የሁለቱ ክፍለ ጦር አናብስቶች ፈጣሪ ባደለው ጀግነት ከወታደራዊ ጠበብትነት ባደለው ራስ አርበኛ ፊታውራሪ ድርሳን ብርሃኔ ሰብሳቢነት የሚመራው የአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ልጆች እጅ የሚጋርፍ የጋለ ብረት ሆኖበት እንደ አባቶቻቸው ተማርከው ወደ ላይኛው ቤት የሚሸኙ ተሸኝተውና ውርደት ብርቁ ተዋርደው ወደ መጡበት በውርደት ተመልሰዋል። በአማራ ክልል ከተሞች ውጥረትና የደህንነት ስጋት አሳሳቢ ሆኗል። ወልዲያና ጎንደር በአማራ ክልል የተለያዩ አካባቢዎች እየተባባሰ በመጣው ግጭትና ውጥረት ሳቢያ የሲቪል ነዋሪዎችና የንብረት ደህንነት ላይ ስጋት መውደቁ ተሰምቷል። በወልዲያ ከተማ ጎንደር በር ተብሎ በሚጠራው አካባቢ የብልጽግና ፓርቲ ብአዴን የጸጥታ ኃይሎች በባጃጅ ተሽከርካሪዎች ላይ የቦምብ ጥቃት መፈጸማቸው ተዘግቧል። ጥቃቱ የባጃጅ ተሽከርካሪዎችን ሙሉ በሙሉ ማውደሙን የአካባቢ ምንጮች ገልጸዋል። በተያያዘ የጎንደር ዩኒቨርሲቲ ተማሪዎች በትናንትናው ዕለት ምሽት በጋራ ሆኖ የእግር ኳስ ጨዋታ በመመልከት ላይ እያሉ በደረሰ የቦምብ ጥቃት በበርካታ ተማሪዎች ላይ ጉዳት መድረሱም ታውቋል። አይበገሬው 64ኛ ክፍለ ጦር የሻለቃ መሪውን ብሬን ተኳስ ጨምሮ 10 የአድማ ብተና ፖሊስና የሚሊሻ አባላት በደፈጣ ኦፕሬሽን እስከ ወዳኛው ሲያስወግድ 7ቱ ቀላል እና ከባድ ቁስለኛ ሆነዋል። በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር አይበገሬው 64ኛ ክፍለ ጦር ቀኝና መሐንዲስ በእነማይ ወረዳ ሁለት አምባ ዲብሳ ቀበሌ ያገዛዙ የሐሰት ምርጫና የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የመንገድ ክልከላ በጣሰ ባጃጅ ላይ እርምጃ ሲወሰድ ያገዛዙ የሐሰት ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና ከተማ ባንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ሚሊሻ የጫነ ተሽከርካሪ ላይ በተወሰደ ልዩ የደፈጣ ኦፕሬሽን ድል ተቀዳጅተዋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በሸዋ ከሁለቱ ኮሮች የተወጣጡ ጥቂት ሻለቆች እጅን ባፍ የሚያስጭን ጀብዱ ፈጸሙ። ራሱን ጥምር ጦር ነኝ ብሎ የሚጠራው ቀይ ቦኔት ለባሹ የሀገር መከላከያ ኮማንዶ የአማራ አድማ ብተናና የአማራ ሚሊሻ እንደ ቅጠል እየረገፈ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከማለዳ 11 ሰዓት ጀምሮ ከሁለቱ ኮሮች በተወጣጡ ጥቂት ሻለቃዎች በደብረ ብርሃን ከተማ ዙሪያ እያካሄደ ባለው ጠንካራ የቅንጅት ኦፕሬሽን ያገዛዙ ሪፐብሊካን ጋርዶችን ጨምሮ በርካታ አየር ወለድ ኮማንዶ አባላት የአማራ አድማ ብተናና የአማራ ሚሊሻ አባላት ተደምስሰዋል። የሸዋ ጠቅላይ ግዛት አሳምነው ከአፄ አምደ ጽዮን ኮርና ከአፄ ዘርዓ ያዕቆብ አንደኛ ኮር የተወጣጡ የክፍለ ጦር ውስን ሻለቆች የአንበሳውን ድርሻ በወሰዱበት አስደማሚ ልዩ መብረቃዊ ኦፕሬሽን ዘመናዊ ሹተር ጨምሮን በርካታ ዘመናዊ ጥርጥር ክላሽኮቭና በርካታ ተተኳሽ እንዲሁም ያገዛዙ ሰራዊት በምርኮ ሲያዙ በርካቶች ተደምስሰዋል። ጀግናው የፋኖ ሰራዊታችን ያውደው ውጊያ አድማሱን አስፍቶ በደብረ ብርሃን ዙሪያ እያካሄደ ባለው የተቀናጀ ውጊያ በአይነቱ ለየት ያለ ድል እየተጎናጸፈ ሲሆን በርካታ የአየር ወለድ አባላቱ ቁስለኛና አስክሬን በአራት አምቡላንሶች ወደ ደብረ ብርሃንና አዲስ አበባ እያመላለሰም ይገኛል። በሌላ የደፈጣ ወደ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር ትናንት ማታ ማለትም በቀን 23 2018 ዓ.ም ከምሽቱ 12 ሰዓት ባጣየ ከተማ ተነስቶ ወደ ጨፋ ሲጓዝ የነበረ የሚሊሻ በጫነ ተሽከርካሪ ላይ ጥቃት በመሰንዘር ዋናው አስፋልት ልዩ ቦታው እንቶሌ በሚባል አካባቢ ደፈጣ በመጣል ፋኖቹ ታሪክ ሰርተዋል። በዚህ በመኪና ላይ ተጭነው የነበሩ ሚሊሻዎች በርካቶቹን መደምሰስ ተችሏል። የፋኖ ኃይላችን በበርካታ የሸዋ አካባቢዎች በወራሪው ኃይል ላይ ድል ሲቀዳጁ በአንጻሩ ዙፋን ጠባቂ ወራሪ ኃይል ራሱን ለመከላከል በከባድ መሳሪያ ተራራዎችንና የንጹሃን መንደሮችን ሲደበድብ ውለዋል። የጨረባ ምርጫ ለማስፈጸም መነሻውን ከግሸን ራቤል ከተማ አድርጎ ወደ ጦር መሳሪያና ሸበቶ የተንቀሳቀሰው የ105ኛ ኮማንዶ ሰራዊት ሸበቶ ጦር መሳሪያና ጫጋ ላይ ከሻለቆች የተውጣጡ አካልና ቃኞች ጫጋ በር ከሚባለው ቦታ ላይ ፊት ለፊት በመግጠም የብልጽግና ወራሪ ኃይል የስልጣን ማረዘሚያ የጨረባ ምርጫ አስመራጭ ግዞተኛ ስብስብ ላይ መብረቃዊ ጥቃት በመሰንዘር አይቀጡ ቅጣት በመቅጣት ሞትና ቁስለኛ አድርገውታል። ጫጋ በር የገባው ኃይል ከባድ ጉዳት በማስተናገዱ በጦር መሳያ ጀበራ ሜዳ ሰፍሮ የነበረው አንድ ሻለቃ ወደ ጫጋ በር ተጨማሪ አድርጎ በማስገባት ሙትና ቁስለኛውን ለማውጣት ቦታውን አስፍቶ በመያዝ የሞት ሽረት ውጊያ እያደረገ
ቢሆንም የክፍለ ጦሩ አናብስቶች ክንድ የማይቀመስ ሆኖ አምሽቷል። ግዛቱን ለማስፋት ሌሊት 23 2018 ዓ.ም ወደ በሻደብስ የተንቀሳቀሰው የጠላት ኃይል በልዩ ደፈጣ ሙትና ቁስለኛው የተዘረከረከ ሲሆን ይህ ዜና እስከተሰራበት ጊዜ ድረስ ውጊያው እንደቀጠለ ነው። በሌላ ዜና በከሰም ሁለተኛ ኮር በኃይለ ማርያም ማሞ ክፍለ ጦርና በነበልባል ክፍለ ጦር ቀጠና በአገዛዙ ሰራዊት ጋር የሚደረገው አውደ ውጊያ አስደማሚ ድል መመዝገቡ የደረሰን የግንባር መረጃ ያመላክታል። የአገዛዙ ሰራዊት መነሻውን ከሀገረ ማርያም ከተማ ሾላ 01 ቀበሌ መዳረሻውን ወደ ጎርፎ ቀበሌ በማድረግ ያቀና ሲሆን ከኃይለ ማርያም ማሞ ክፍለ ጦር የፋኖ ሻለቃዎች በጥምረት ከሌሊቱ 11 ሰዓት ተኩል ጀምሮ እስከ ቀኑ 8 ሰዓት ተኩል የቀጠለ አውደ ውጊያ በማካሄድ ላይ ሲሆን በዚህም ውጊያ ፋኖ የጠላት ኃይልን ከበባ ውስጥ በማስገባት በጎርፎ ቀበሌ በገበሬ ሸንጎ ወሌል የሚካኤል በተባሉ ቦታዎች ላይ ከፍተኛ የማጥቃት ስልት በመጠቀም ጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በፋኖ ከፍተኛ ዓመት ጉዳት የደረሰበት የአገዛዙ ኃይል ከሀገረ ማርያም ተጨማሪ 2 አይሱዚ ኃይል በማስገባትና የተጎዳበትን ሰራዊት በአምቡላንስ ወደ ሀገረ ማርያም ጤና ጣቢያ ሲያመላልስ አርፍዷል። በዚህም ውጊያን መቀጠል ያቃተው የአብይ ወታደር ሙትና ቁስለኛውን በመሰብሰብ ወደ ኋላ ፈግፍጎ ዞ 23 እና ሞርተር በመጠቀም በርቀት አትምጡብኝ በሚል ፍርሃት 13 ጊዜ የሞርተር ቅንቡላ ወደ ንጹሃን መንደርና ተራሮች ላይ በደመ ነፍስ የወረወረ ሲሆን አውደ ውጊያው አሁን እንደቀጠለ ነው። በምንጃ ሸንኮራ በነበልባል ክፍለ ጦር ቀጠና በሁለት አቅጣጫ ወደ ተለያዩ የገጠር ቀበሌዎች የተንቀሳቀሰው የጠላት ኃይል በነበልባል ክፍለ ጦር የተለያዩ ሻለቃዎች በተቀናጀ ጥቃት ጠላት መቋቋም አቅቶታ ከአቅሙ በላይ መሆኑን ሲያውቅ ያሰበው ሳያሳካ በፍጥነት ወደ ኋላ በመመለስ አረርቲ ከተማ ገብቶ ራሱን ከውርደት ታድጓል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 33ኛ ዋሲል ክፍለ ጦርና 71ኛ ሳጅን አባናደው ክፍለ ጦር በጋራ በመሆን በዘመቻ አንሻ ሰይድ ባደረጉት የምሽት ኦፕሬሽን በብልጽግናው ራስ ጠባቂ ሰራዊት ላይ በልጓማ ከተማና በደግር ከተማ ዙሪያ እርምጃ ወስደዋል። ግንቦት 22 ቀን 2018 ዓ.ም በደግር ከተማ ዙሪያ ላይ በሜካናይዝ የታገዘ ማለትም በሞርተር 82 በሞርተር 120 እና በዙ 23 እየደበደበ የተሰማራው የጥቁር ናዚው አስመሳዊና ካዲው አብይ አህመድ የብልጽግናውን በራስ ጠባቂው ሰራዊት ላይ ጀግናው የአማራ የቁርጥ ቀን ልጅ ወዳለበት አካባቢ ለመንቀሳቀስ ሙከራ ቢያደርግም የሁለቱ ክፍለ ጦር አናብስቶች የምኒልክ ልጆች በሁሉም ነገር ፈጣሪ ባደለው ጀግነት ከወታደራዊ ጠበብትነት ባደለው ራስ አርበኛ ፊታውራሪ ደረሳን ብርሃኔ ሰብሳቢነት የሚመራው የአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ልጆች እጅ የሚጋርፍ የጋለ ብረት ሆኖበት እንደ አባቶቻቸው ተማርከው ወደ ላይኛው ቤት የሚሸኙት ተሸኝተው እነ ውርደት ብርቁ ተዋርደው ወደ መጡበት በውርደት ተመልሰዋል። ምክንያቱም የአማራ ሕዝብ ከታሪክ ድርሳናት በቅንጭቡ ሲዳሰስ እንኳን ለዚህ ልፍስፍስ የታሪክ አተላ ሀገር ሻጭ ለሀገር መድነት አይደለም ራሱን መግዛት የማይችል የሁሉ ነገር ድኩማ ድንቅ አይደለም። የአማራን ሕዝብ በዚያም ዘመን ዘመናዊ መሳሪያ ባልነበረበት ለነጮችን በሰማይ በምድር ጥይት እንደበረዶ ሲፈስባቸው ሀገራቸውን ያላስደፈሩ ለሀገር ግንባታ ጉልህ ሚና የተጫወቱ ሀገራቸውን ለባንዳ አሳልፎ ያልሰጡት ጀግና የባለ ታሪክ ልጆች እጃቸውን ላፍታም ያልዛለ ኩሩ ጀግና ሕዝብ መሆኑ ዓለም ያወቀው ፀሐይ የሞቀው እውነታ ነው። ይህንን እውነታ በወጉና በአግባቡ ያልተረዳ በተዛባ የሐሰት ትርክ የሰከረው ከሃዲውና አስመሳዩ የፖለቲካ ድኩኑ አብይ አህመድ የሀገር ሻጭ ወንበር አስጠባቂው ግንቦት 23 2018 ዓ.ም ከቀኑ 7 ሰዓት እስከ ጠዋት 2 ሰዓት በተደረገው ኦፕሬሽን በልጓማ ከተማ የብልጽግና ምርጫ እናስመርጣለን ብለው በሚንቀሳቀሱ ግለሰቦች ላይ ጀብደኞቹ የማያዳግም እርምጃ ወስደዋል። በተመሳሳይ ጀግናው የአማራ ለኝታ የአማራ ፋኖ ሰራዊታችን ያውደ ውጊያ አድማሱን አስፍቶ በከለላ ወረዳ ዙሪያም እያካሄደ ያለው የተቀናጀ ውጊያ አይነቱ ለየት ያለ ድል እየተጎናጸፈ ሲሆን በርካታ ሚሊሻ አባልና የመከላከያ ሰራዊት ቁስለኛና አስከሬን በአምቡላንስ ወደ ደሴ ሆስፒታል እያመላለሰም ይገኛል። መዳረሻው ድልና ነጻነት የሆኑ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ33ኛ ዋሲል ክፍለ ጦር ህዝብ ግንኙነት መምሪያ መረጃውን አድርሷል። ይህ በእንዲህ እንዳለ በአማራ ክልል ከተሞች ውጥረትና የደህንነት ስጋት አሳሳቢ ሆኗል። ወልዲያና ጎንደር በአማራ ክልል የተለያዩ አካባቢዎች እየተባባሰ በመጣው ግጭትና ውጥረት ሳቢያም የሲቪል ነዋሪዎችና የንብረት ደህንነት ላይ ስጋት መደቀኑ ተሰምቷል። በወልዲያ ከተማ ጎንደር በር ተብሎ በሚታወቀው አካባቢ የብልጽግና ፓርቲ ብአዴን የጸጥታ ኃይሎች በባጃጅ ተሽከርካሪዎች ላይ ቦምብ ጥቃት መፈጸማቸው ተዘግቧል። ጥቃቱ የባጃጅ ተሽከርካሪዎችን ሙሉ በሙሉ ማውደሙን የአካባቢው ምንጮች ገልጸዋል። በተያያዘም የጎንደር ዩኒቨርሲቲ ተማሪዎች በትላንትናው ዕለት ምሽት በጋራ ሆነው የእግር ኳስ ጨዋታ በመመልከት ላይ እያሉ በደረሰ የቦምብ ጥቃት በበርካታ ተማሪዎች ላይ ጉዳት መድረሱም ታውቋል። የአካባቢው ነዋሪዎችና የህዝብ ተወካዮች እንደሚሉት ገዢው ፓርቲ በተለይም ፋኖ በምርጫ ሂደት ያወጣውን መመሪያ ህዝቡ በስፋት እየተገበረ መሆኑን ተከትሎ ስርዓቱ በየከተማው እየወሰደ ያለው እርምጃ የበቀልና የሽብር መገለጫ ነው ሲሉም ይከሳሉ። በአሁኑ ወቅት በተለያዩ ከተሞች በጸጥታ ኃይሎች እየተወሰዱ ያሉ እርምጃዎች መላውን ህዝብ ለከፍተኛ ስጋት እየዳረጉ ይገኛሉ። በመሆኑም በየአካባቢ ሊከሰቱ የሚችሉ ተመሳሳይ የሽብር ተግባራትን ከግምት በማስገባት ህዝቡ በንቃት እንዲጠነቀቅና አስፈላጊው የደህንነት ጥንቃቄ እንዲያደርግ ጥሪ ቀርቧል። በሌላ በኩል በወግዲ ወረዳ ከተማ የማስጠንቀቂያ ወረቀቶች ተበትነው ማደራቸው ተገለጸ።
በወግዴ ወረዳ ከተማ ማዕከል በተለያዩ የመንግስት መስሪያ ቤቶችና በፖሊስ ጣቢያ ግቢ ውስጥ የማስጠንቀቂያ ወረቀቶች ተበትነው ማደራቸው ተሰምቷል። ዛሬ አጥቢያ የተበተኑት እነዚህ ወረቀቶች የወረዳውን አስተዳደር ቢሮ፣ የፖሊስ ጣቢያ ግቢ፣ የወረዳው ፖሊስ አዛዥ ቢሮ በር ጨምሮን በከተማዋ የተለያዩ ስፍራዎችና የመብራት ፖሎች ላይ ተለጥፈው መዋላቸው ታውቋል። በወረቀቱ ላይ ሰፍሮ የሚገኘው መልእክት መንግስት ምርጫ ለማካሄድ ባቀደበት ቀን ነዋሪዎቹ በምርጫ ጣቢያ እንዳይገኙ የሚያስጠነቅቅ ሲሆን በተጨማሪም በምርጫ ጣቢያዎች የሚገኙ አካላት ላይ ከባድ የመሳሪያ እርምጃ እንደሚወሰድና ለዚህም ድርጊት ተጠያቂው አካል ራሱ መንግስት መሆኑን በጥብቅ አስጠንቅቀዋል። ይህንን ተከትሎ በወረዳው የሚገኙ ካድሬዎች በከፍተኛ ውጥረት ውስጥ መውደቃቸው ተገልጸዋል። ወረቀቱ በፖሊስ ጣቢያና በአስተዳደር ቢሮዎች ግቢ ውስጥ ጭምር መበተኑ ካድሬዎቹ ግራ ያጋባ ሲሆን ድርጊቱ እንዴት ሊፈጸም እንደቻለ እርስ በርስ እየተወያዩበት ይገኛሉ። ምንጮቻችን እንደገለጹት አንዳንድ ካድሬዎች ድርጊቱ በድሮን የታገዘ ሊሆን እንደሚችል ሲጠረጥሩ፣ ሌሎች ደግሞ ከውስጥ የውስጥ አዋቂ እገዛ ሳይኖር ይህንን ማድረግ አይቻልም በማለት በከባድ አለመተማመንና ጥርጣሬ ውስጥ መውደቃቸውን ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ወደኛው ምኒልክ 102ኛ ኮር በዘመቻ አንሻሴር ከወንድም 101ኛ ኮርና ልዩ ዘመቻ በጋራ ግንቦት 20 2018 ዓ.ም በብልጽግናው ወንበር አስጠባቂ ሰራዊት ላይ በተኩለሽ ከተማ ዙሪያ እርምጃ መውሰዳቸው ታውቋል። በመሆኑም አሁን በደረሰ መረጃ 102ኛ ኮር 65ኛ ክፍለ ጦር በወሰደው የሞርተር 82 ኢላማን የጠበቀ ድብደባ በማድረግ የአገዛዙን የ45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ጨምሮ ድሽቃ ምድብተኞችን ልዩ ቦታ አምዳምባ አቦ 026 ቀበሌ ላይ ሙሉ በሙሉ ተደምስሰዋል። በተጨማሪም የጥራት 45ኛ ክፍለ ጦር ድሽቃ ሙሉ በሙሉ ከጥቅም ውጭ መሆኑን የውስጥ መረጃን አድርሰውናል። ሌላው የብልጽግና ወንበር ጠባቂ 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታ ትናንት ግንቦት 22 ቀን 2018 ዓ.ም በሐራ ከተማ ከሌሎች የሬጅመንት አመራሮች ጋር የቀብር ስነ ስርዓታቸው መከናወኑን የውስጥ መረጃዎቻችን ገልጸዋል። በመጨረሻም የጥላት 45ኛ ክፍለ ጦር ዙ 23 በቀድሞው ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር ሜካናይዝድ አልሞ ተኳሾች በወሰዱት ስብጥር የሞርተርና የድሽቃ ተኩስ ሙሉ በሙሉ እርምጃ ተወስዶበታል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። አይበገሬው የ64ኛ ክፍለ ጦር የሻለቃ መሪውን ብሬን ተኳስ ጨምሮ 10 የአድማ ብተና ፖሊስና የምልሻ አባላት በደፈጣ ኦፕሬሽን እስከ ወዳኛው ሲያስወግድ 7ቱን ቀላል እና ከባድ ቁስለኛ አድርጓል። በትናንትናው ዕለት ግንቦት 22 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር አይበገሬው 64ኛ ክፍለ ጦር ቀኝና መሐንዲስ በነማይ ወረዳ ሁለት አምባ ዲቢሳ ቀበሌ ያገዛዙ የሐሰት ምርጫና የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የመንገድ ክልከላ በጣሰ ባጃጅ ላይ እርምጃ ሲወሰድ ያገዛዙ የሐሰት ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስን ሚሊሻ የጫነ ተሽከርካሪ በወሰዱት ልዩ የደፈጣ ኦፕሬሽን ድል ተቀዳጅተዋል። በክፍለ ጦሩ ቀኝና መሐንዲስ አባላት ቁጥጥር ስር የዋለው ባጃጅ ለማስለቀቅ ከየትመን ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ሚሊሻ አባላትን በመያዝ ወደ ሁለት አምባ ዲቢሳ ቀበሌ ያቀና ቢሆንም በጀግኖቹ የደጃዝማች በላይ ዘለቀ ልጆች በፌዴራል መንገድ ጥቁር አስፋልት ሁለት አምባ ዲቢሳ ወልዲያ ጎጥ ላይ በወሰዱት የደፈጣ ጥቃት ያገዛዙ ቅጥረኛ ሚሊሻ አባላት ወደ አፈርነት ተቀይረዋል። የ64ኛ ክፍለ ጦር ቀኝና መሐንዲስ በስራው ልዩ የደፈጣ ኦፕሬሽን 10 የሞቱ ሲሆን 7 ቀላልና ከባድ ቁስለኛ ሆነዋል። ያገዛዙ ቅጥረኛ ሚሊሻና አድማ ብተና አባላት በአንድ ፓትሮልና አንድ አምቡላንስ ሙትና ቁስለኛ ሆነው ቢቸና ከተማ መግባታቸው ተረጋግጧል። በዚህም የደፈጣ ጥቃት ሚሊሻዎችን የጫነ አንድ ኦባማ ተሽከርካሪ ከጥቅም ውጭ ሆነዋል። በፋኖ ኃይሎች ከፍተኛ ጉዳት ያስተናገደው ያገዛዙ ቅጥረኛ ሚሊሻ ሹፌር አየለ ግሩም የተባለ የቢቸና ተወላጅ አስገድደው እንዲጭናቸው ካደረጉት በኋላ ለፋኖ ቀድመ መረጃ በመስጠት ነው በማለት በአሰቃቂ ሁኔታ ገለውታል። በየትመን ከተማ አቶ በላይና አድማስ የተባለ ንጹሃን በአራት ጥይት ተመቶ ከባድ ቁስለኛ የሆነ ሲሆን በደጀን የመጀመሪያ ደረጃ ሆስፒታል በመግባት ሕክምናም እያገኘ ይገኛል። የደጃዝማች በላይ ዘለቀ ልጆች 64ኛ ክፍለ ጦር ቀኝና መሐንዲስ በሰሩት ከባድ የደፈጣ ጥቃት አገዛዙ በድንጋጤ ውስጥ መግባቱ የተነሳ ከደብረ ማርቆስ ደጀን የትኑራ ቅጥቃ የትኑራ ጤቅ የሚገኘውን የሰው ኃይል ከባድ መሳሪያዎችን መድፍ ዙ 23 4 ድሽቃ የመሳሰሉ በመያዝ በሸበል በረንታ መርገጭ ንዑስ ከተማ በመግባት ወደ አራጢ ከተማ ከባድ መሳሪያ ሲተኩሱ ውለዋል። በዚህ የደፈጣ ጥቃት ዘግይተው የሚደርሱን ትክክለኛ መረጃዎችን ለህዝባችን ለትግሉ ደጋፊና ለሰራዊታችን መረጃ እንደደረሰን በክፍለ ጦሩ ድረገጽ የምንገልጽ መሆኑን እናሳውቃለን ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ገልጿል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ